ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጣና ሐይቅ ዳር የተገነባውን ፈለገ ጊዮን ኢኮ ሪዞርት መርቀው ከፍተዋል። በተጨማሪም በጣና ሐይቅ ሌላ ማዕዘን ላይ የሚገኘውንና ከዚህ ቀድሞ ተመርቆ የተከፈተውን የጎርጎራ ኢኮ ሪዞርት በተጠናከረ መልኩም ስራ ማስጀመሪያ ስነ ስርዓትም ተከናውኗል። ሪዞርቱ ዘመናዊና ቅንጡ የእንግዳ ማረፊያዎች፣ የመዝናኛ ስፍራዎች፣ ሱቆች፣ አምፊ ቲያትርና መሰል አቅርቦቶችን ያሟላ ከጣና ሐይቅ ጋር የተፈጥሮ ቀለምና ስሪቱን ጠብቆ የተሰራ ሪዞርት ነው። በባህር ዳር የሚገኘው ባልደረባችን ላይኩን አለም ደግሞ ተጨማሪ ሊያደርሰን በቀጥታ መስመራችን ላይ አገኝተነዋል። ላይኩን እንዴት አመሸህ? መረጃህን ማድረስ ትችላለህ? አመሰግናለሁ አዳነች። እንደምን አመሸሽ? በጣና ሐይቅ ደቡባዊ ዳርቻ ላይ የሚገኝና ከጎርጎራ ሪዞርት ጋር ተያያዥነት ያለው የፈለገ ጊዮን ኢኮ ቱሪዝም ከደቂቃዎች በፊት ተመርቋል። የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ይህንን ለ30 ወራት የተገነባውን በ4.5 ቢሊዮን ብር ወጪ የተደረገበትን ይህንን ኢኮ ቱሪዝም ከደቂቃዎች በፊት መርቀዋል። ይህ በጣና ሐይቅ ዳርቻ ላይ ልዩ የሆነና የገበታ ለሀገር ፕሮጀክትም አካል ሆኖ ነገር ግን በግል ኢንቨስትመንት የተገነባ ፕሮጀክት ነው። በዚህ ፕሮጀክት ውስጥ የታሰቡ ሀገራዊ ልማቶች፣ የታሰቡ የክልል የቱሪዝም ማስፋፋት ስራዎች በአጠቃላይ የዚህን አካባቢ በተለይም ደግሞ የጣና ሐይቅ ዙሪያን ከኢኮ ቱሪዝም ጋር ከማያያዝም አንጻር የጎርጎራ ፕሮጀክትን ትርጉም ባለው መልኩ በማያያዝ አንጻር ከዚህም አልፎ ይህ የኢኮ ቱሪዝም ፕሮጀክቱ የተገነባበት ቅርጽ ያዘው ከዚህ በፊት የነበረው ኪነ ህንፃን በተከተለ የጎንደር አብያተ መንግስታትን ታሳቢ ባደረገ መልኩ የተገነባው ይህ የኢኮ ቱሪዝም ፕሮጀክት ማስፋፊያ አካል የሆነው የፈለገ ጊዮን ኢኮ ሪዞርት ተመርቋል። በዚህም የተለያዩ መልእክቶች ተላልፈዋል። የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከደቂቃዎች በፊት ባስተላለፉት መልእክት የአማራ ክልል ብቻ ሳይሆን እንደ ሀገር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የቱሪዝም አብዮትን ለመቀስቀስ በብዙ በደከሙት ልክ በብዙ በለፉት ልክ ብዙ ውጤቶች እየተገኙ ነው። ከውጤቶቹ መካከል አሁን የቆምንበት እኔም ቆሜ አሁን የማወራበት ይህ ፕሮጀክት አንዱ ማሳያ ነው። ስለዚህም በአማራ ክልል ያሉ ጥንታዊ ሀብቶችን ከአማራ ክልልም ደግሞ የጣና ሐይቅ ዙሪያን በተገቢ መልኩ ከመጠቀም አንጻር ከዚህም ተሻግሮ በጣና ሐይቅ ዙሪያ በአባይ ተፋሰስም አካባቢ ያለው እስከ ጎንደር ድረስ ያለውን አስተሳስሮ ከመጠቀም አንጻር ሰፊ አበርክቶ ያለው ይህ የፈለገ ጊዮን ኢኮ ቱሪዝም ኢኮ ሪዞርት ተመርቋል። በዚህም ከዚህ በኋላ ኢንቨስትመንቶቹ ይስፋፋሉ፣ እየሰራን ያለው ትርጉም ያለው ስራ ነው የሚሉ መልእክቶች ተላልፈዋል። ከዚህ ባለፈ ደግሞ በክልሉ ውስጥ ባለፉት ጊዜያት የተሰሩ ስራዎችን በማስመልከት የክልሉ ርዕሰ መስተዳድር አቶ አረጋ ከበደም ተናግረዋል። ባለፉት ዓመታት ይህንን ፕሮጀክት ጀምሮ በከባድ ወቅቶች የማሸነፍ ተምሳሌት የሆኑ ስራዎችን ሰርተናል። ይህ ፕሮጀክትም አንዱ ማሳያ ነው ብለዋል። ይህ ፕሮጀክት እጅግ ቅንጡ የሆነ ዓለም አቀፍ ደረጃውን የጠበቀ በዋናነትም ልባችን ኢትዮጵያዊ አቅማችን ከዛም አልፎ ደግሞ የምንሰራው ስራ ዓለም አቀፋዊ በሚል መርህ ይህ ተገንብቷል። በአቶ ካሳው ምስጋናው የተገነባው ይህ ፕሮጀክትም በቀጣይ ሌሎቹንም አስፋፍቶ ለመስራትም የማስተዳደሩ ስራ በመንግስት ተወስኗል። ስለዚህም ይህ ፕሮጀክት ብቻ ሳይሆን የጎርጎራ ሪዞርትና ይህ የቆምንበት የፈለገ ጊዮን ኢኮ ሪዞርቱ በእርሳቸው እንዲመራ ከዚህ በኋላ ተወስኗል የሚለውን የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናግረዋል። ስለዚህ ከዚህ በኋላ ባለው ይህ አካባቢ የጣናን በረከት ከመጠቀም አንጻር ካለፈም ደግሞ የአባይንና አጠቃላይ ተፋሰሱ በዚህ አካባቢ ያለው የሚገናኙበትን መስመር አገናኝቶ ቱሪዝምን ለማሳደግ የአካባቢውን ልማት ለማሳደግም ሰፋፊ ስራዎች ይጠበቃሉ። ይህም የዚህ ማሳያ ሆኗል። ስለዚህ ከደቂቃዎች በፊት ይህ የቱሪዝም አንዱ መስህብ የሆነውና ከዚህ በፊት የነበሩ ችግሮችን የመጀመሪያው ችግር ቱሪዝሙ ብለው የሚመጡ የውጭ ጎብኚዎች በተለይ ደግሞ ከጎበኙ በኋላ በተለይም የጣና ደሴቶችን የጣና አካባቢን የሚያርፉበት ችግር ነበር። አሁን ግን ያ ሁሉ ተፈቷል ብለዋል። የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ያነሱት አንዱ ነጥብ ባህር ዳር ስንመጣ ሁሌም አዲስ ነው፣ ሁሌ ልማት ነው። ስለዚህ ከቀጣዩ ምርጫ በኋላ ይህ መንግስት ስናሸንፍ የምንጠይቀው አንድ ጥያቄ እንደዚህ አይነት ፕሮጀክቶችን ጀምራችሁ ያላችሁ
ባለሀብቶች መጨረሳችሁን እንጠይቃለን። ስለዚህ በከተማው ያለው ኢንቨስትመንት እንዲፋጠን፣ በክልሉ ያለው ኢንቨስትመንት እንዲፋጠን አጠቃላይ የክልሉ ተወላጆች ብቻ ሳይሆን አጠቃላይ በዚህ አካባቢ ኢንቨስት ለማድረግ የምትፈልጉ ሁሉ ኑ ኢንቨስት አድርጉ፣ ክልሉን እንቀይር፣ ኢትዮጵያን እንቀይርና መሰል መልእክቶችን አስተላልፏል። ስለዚህ በዚህ ሰዓት ይህ የሆነው ከደቂቃዎች በፊት ነው። በዚህ ሰዓትም እንግዶቹ የራት ግብዣና የተለያዩ መልእክቶች፣ የተለያዩ ስነ ስርዓቶች እየተደረጉ ይገኛሉ። በኢትዮጵያ የቱሪዝም አብዮት ውስጥ ተደማሪ አቅም የሆነው በኢትዮጵያ የገበታ ለሀገር ፕሮጀክቶች ውስጥ በግል ኢንቨስትመንት አንድ ጉልበት የሆነው ሌላው ይህ የፈለገ ግዮን የኢኮ ሪዞርት ተመርቋል። ለዚህ ምሽት የያዝናቸው መረጃዎችም እነዚህ ናቸው።